ሂድ ሲል ማለት ነው። አውቆ እኮ ነው ማሪ፣ አውቆ ገብቶሻል። አውቆ ነው ግን ያኔ ታውቂያለሽ እኛ እነዚህ ኦዲየንስ የሚባል ሀይሚ ተረጋጊ ይላል። እንዴ ደግሞ እንዴት እንዳናደደኝ። ቆይ እኔ እኮ ማለት ነው ሀይሚ ምን ታርጋቸው? ሀይሚ እኮ ያሰብ ከደገፋት ነው እንጂ ካልደገፋት አቋሙ ከሌለ ኮስተር ያለ አቋሙ ከሌለ እኮ ምንም የምታድርግ አትችልም። ሻሼ እኔ በኩሌ በራሴ ናውራና ስራ ነው እኮ ማለት እሷም እኮ አሁን እኮ የቤቱ ባለቤትም እኮ ከዚህ አንድ ቀንም እኮ ተናግረናለች እኮ ስራ ነው ተብሏል እኮ ውድ ስራ ነው። ግን ስራው ምን መሰለሽ፣ ስራው ደግሞ እንደዚህ ሀይሚ ሲሆን ይዳብራል ነው። እኔ እኮ ስራ እኮ እኛ ሰው ቤት ተቀጥረን እየሰራን ነው። እኔ ስራ እኮ ደስ ይለኛል። ፍሮ ልጅቷ ደግሞ ማርያምን እንደው እኔ ደሞዜ የአንድ ወር ደሞዜ ካስሬ እሷን ሴትዮ እንደው ቱቦ ውስጥ የሚከታት ቢኖር እኔ እንደው እኔ ምንም ካልፈልግም ዛሬ መረረሽ መሰለኝ። ሽንት ቤት እንደው ደጋግሜ ልጠፍ የአንድ ወር ደሞዝ ከስሬ እችን ሴት ቱቦ ውስጥ የሚከታ ሰው ባገኝ ስራ እኔ አልቃወም። ስራ ይስሩ አይደለም ሀገራቸው። እኔ እኮ ሰው ቤት ተቀጥሬ 10 ዓመት እሰራለሁ ማለት ነው። ስራ እጅ ለእጅ ተይዞ እኮ ይስሩ እኮ ነው። አይ ልጅቷ እኮ ሰው እየወደቀ አንድ ቀን ሞት ቢመጣስ እንደዚህ ሰው ፌንት እያሰራ 10 ጊዜ አንድ ቀን በዛው ፎሎ ያደረጋቸው 8 ሰዎች አላቸው። እስቲ ፎሎ አርጉኝ ውዶች፣ ፎሎ አርጉኝ። በዚህ የብር ቻናል ቲክቶክ ላይ በኩል ልገባ አልችልም። የራሴ ቤት 5000 እስከምገባ ድረስ ፎሎ አርጉኝ። እስቲ እኔ አንድ በአንድ ዘቅዝቄ ነበረ እናቴ የምሰድባቸው ግን መግባት አልችልም። ፎሎ ተደረገ። እዩ ሞታለች አሉ፣ መኪና ገጫት አሉ። ትናንትና ሰማችሁ? ዛሬ ነው መቃብሩ አሉ። እሷ ምን ከስንት ወንድ ጋር ነው የምተኘው? አሁን ከእንግዲህ በኋላ ከአያ ጋር ነው መተኛት አለባት። እኔ እሷም ማለት ነው የስራው ካራክተር ከሆነ አጎቴ እንደዚህ ቅልስልስልስ ማለት የለበትም። ወንድ ልጅ እኮ ቆወተው ሲያጥብቅ በቃ ሌላ ወሬ አሁን ቀይር ምናምን ታዩ። በቃ ቀይር ያለው አልፈልግም። ትጀምር ስም ተባለም አልተባለም እንዲሆናም በዝን ገባም። ዛሬ የሚመጣው ምን ታስባላችሁ? ዛሬ አክም ቤት ተኝታ ማሪ ምስኪኗ አክም ቤት ተኝታ ውዴ የፈረደበት ግብኛ እኔ ማብለው ስልሞት ነው እንዳው ይህሙ አይሰባቢሬ ውሃ ውስጥ ከተዋለሁ ስጋ ምርት ከእንግዲህ ማለት ነው። እኔ ምን እንዳሰብኩ ታውቂያለሽ? እሷ ሐኪም ቤት ተኝታ አቶዬ ልጠይቅ ስትመጣ እንደው ምን አለበት እንደው ሀሰን እንደው ወስዶ ከግድግዳ ጋር ባጣበቀልኝ እኔ ሀሰንን በምን ላገኘው? እኔ ሌላ ነገር አልፈልግም። ሀሰንን በምን ላገኘው? በምን እንደው ሌላ ነገር አይደለም ለአንድ ሳምንት እንደው ከዚህ ሚዲያ ጥርቅ አድርጎ የሚያጠፋት ሰው እንደው የፈለገው ነገር ይብላ። ምኞት ብቻ ማለት ምኞት ብቻ ነው። ማን ያኔ ሰው ወንድ ናታ ከዚህ ሰውዬ ጋር ስትኖር ያኔ እና በህይወት ያለን እና ቆመን እና ኦዲየንሶቿ ያለ እሷ ስትኖር ታየኝ እኮ ታየኝ። አረባገርን ዘላለም እሷን ህይወቷን አስጠፍተን እና ደግሞ አረብ ሀገር ዘላለም ልክ እንኖራለን። እኔም ከአንቺ ጎን ነኝ ቤቲ። እኔም ከአንቺ መገደል አለባት። እኔ ከአንቺ ጎን እቺማ ብሩኬ ጋር መኖር ቀርቶ አጠገቡን መድረስም የለባትም። አስረግጬ ነው የምነግረው። እናቴ ሞታለች፣ የእናቴ ቀን ይስጠኝ። እሷ ከሱ ሰውዬ ጋር ስትኖር ያኔ እና አረብ ሀገር ታየኝ። እኔ የአረብ ሀገር ዘላለም ልክ እኖራለሁ። ማን በለፈው ባን ይኖራል። አሁንም ድራማ ስለተባለ ነው ዝም እኮ እኔም በጣም እያናደረኝ ነው ያለ ነገር እኮ ነው። ማን በለፈው ማን ይኖራል? ሸገር ላይ ኖራ ባሳየችኝ ደግሞ ነው የምናስታ እየሰሩበት ነው። ተው እውነት እንዳይመስላችሁ። ኧረ በእናትሽ ተይ ማሪ። ለምን እንደሆነ ታውቂያለሽ? አሁን ሰው ድራማ ምናምን ንግግሩ ይቀር ነው ግን እኔ እንደሆነ ታውቂያለሽ እያናደደኝ ያለ ሰው ማለት እኔ እንደተረዳሁት ድራማ ምናምን እኔ ብዬ አልተቀበልኩትም። ድራማ ነው ስራ ነው ምናምን ብዬ በአእምሮዬ እኔ አላሳመንኩትም። እንደዚህ አይነት ስራ አለ ብዬም አላስብም። ማለት ብሩኬ ያደረገው ብሩኬ እንደዚህ ያደረገ ብዬ አይደለም። ግን ይሄ ነገር
አንደኛው ዲኤንኤ ተቀይሮ ሊሆን ይችላል። ሲጀመር እናንተ ከመጀመሪያው ጀምሮ እኛ ስራ አንቃወም፣ ስለ ስራው አንቃወም። ግን ሰው የወደቀ ስራ ማለት ምን አይነት ነው እኮ? እንደዚህ አይነት ደግሞ በዛ ላይ አሁን እዩ የምትናገረው ቅስም የሚሰብር ነው። እንኳን ለሀይሚ ለተመልካች ቅስም ይሰብራል። እኔ ከሱ ጋር ነው የምኖረው፣ ህይወቴ አሁን ላጣጥም ነው። ከሱ ጋር የሚመኝ የነበረ ሰው አሁን እሱ ገለል፣ እሷ በቃ እሷ ልትኖር ሀይሚ ገለል ልትል። አሁን በፊት ቢኒ ምን ስትል ነበር? አላቅህም፣ ምንም አይነት ግንኙነት አልነበረንም ምናምን ስትል ነበረ። ትናንትና አፋጥጦ ሲጠይቃት ነበረን ግን እንዴት ተች ታደርግብኛለሽ ብሎ ሲጠይቃት ነበረን ግን እያበቃ ስለነበረ አልተመቸኝም አለችው። አልተመቸኝም እንግዲህ በላይ ላይ ሄድኩ ማለቷ ነው። ሲጀምር መጀመሪያው ገና አዱ ብሎ ድራማውን ሲጀምሩ ራሱን አያውቅም ነበረ። አታስታውስም? እሱም ራሴን አላውቅም ነበር አለ። እሷም ራሱን አያውቅም ነበር። ተራ ራሱን ካላወቀ እንዴት ነው ያደረገችው? እኔ መኮስ ነው ግራ ገባ። አሁን ለምሳሌ ሄዴኔ እኔ ግራ ገባኝ። ወይ ብሩኬን የሸወደን አሁን ብሩክ የሸወደን እንዳንልም ደግሞ እሷም ራሱን አያውቅም ነበር። በስሪንጅ ነው የወሰደችው። ታዲያ እንዴት አድርጎ ነው የሰራ? ግራ የገባኝ እሱ ነው። አንድ ሰው ራሱን ካላወቀ በድን ነው ማለት ነው እኮ በድን ነው። ምንም አሁን እሷ እንዳለችው በፊት እንደነበረ ራሱን አያውቅም ምናምን አለች። እኔ ሲጀመር ልጅቷ ምናልባት እኔ ድማ ጥያቄ የለኝም፣ አድርገዋል አላረገም ጥያቄ የለኝም። አሁን ኦኬ ልጅቷ ትወልዳለች፣ ሰው ነች፣ ምንም ችግር የለውም። እኔ በቅድም ጀምሬም እናገረዋለሁ። አሁን ከላስ አልፈለጋትም ልጅቷ ግን ያሳድጋታል፣ ምንም ችግር የለውም። ልጄ ነው ብሎ ከተቀበለ ግን ያችኛዋ እኮ የምትፈልገው ከእሷ ጋር ኑሮ ያርጋ መኖር ነው። በቃ እኔም እሱ ላይ ነው ተቃውሞ። ችግር የለውም ልጅቷም ሆነች አልሆነች። ልጅ ሰው እኮ ይሳሳታል። ሰብ ሙሉ አይደለም እኮ ማንኛው ሰው ይሳሳታል። እንደማመጥ የለ አንድ ምትሆነኝ ልጆች ሊያስተምሩ የፈለጉት ነገር ሊኖር ይችላል። ግዴታ እኔ ባሌ እንዴት አድርጌ እዚያ ደባይ ልንገራችሁ። እኔ የሆነ ሰው ማቆሳ አለ ልጆች አለው በላዋ ላይ ሌላ ሴት ወደደ። ሁልጊዜ ጸብ ነው። ሚስቱን ፈታ። ተለያዩ። ለልጆችም ፈሰሰች፣ ተቆረጥ ያደረገች፣ ተከፋፈሉ፣ ተለያዩ። ያችን አግብቶ እየወለደ ኖረ። በቃ ከላስ ይሄ ነው። እንደዚህ እኮ ነው። እኔም እኮ እንደዛ ነው የምለው። ችግር የለውም። ስህተትም ከሆነ ተሳስተም ከሆነ ነገር ምንድን ነው ህግ ሊያስገድደው አይችልም። ስራ ነው ህግ ግዴታ። እኔ ከማልወደው ሰው ጋራ ኑር ሊለኝ አይችልም ህግ። ሲጀመር ህግ እንደማያስገድደውም እኮ እሱም ያውቃል፣ ተናግረዋል። ግን ማለት ነው መለማመጥ የለበትም። ይሄ ህይወት ነው አይደለም? በእናትሽ ምናምን የሚያስብል ነገር የለውም። ስራ ነው እኮ ድራማው ስራ ነው። ግን ምን መሰላችሁ እኔ የሚያስጠላኝ ሁልጊዜም ሀይሜን የሆነ በቃ በእነዚህ እንደው አፋቸውን እንኳን በደንብ ላልፈቱ ስርዓት ለሌላቸው ለነሱ መሳቂያ፣ ሁሌም ለነሱ መቀለጃ። ሲፈልጉ ቃሏን አጠፈች ይችላሉ፣ ሲፈልጉ ዋሽታን የወደቀች አብረው እየሰሩ የምትረገጠው እንትን የምትለው ማናት? ሃይማኖት ታደሰ። ያ ብቻ ነው የሚያስጠላኝ እንጂ አሁን ለምሳሌ አሁን ላይ ምንም አይነት ጥፋት የለም። አሁን ሀይሚ ምንም አይነት ጥፋት የለባትም ያለባትም ግን እንትን እየተባለች ካየሽ እስኪ አሁን ቃል አጠፈች ምናምን የሚባል ምንድን ነው? ቃል ያጠፈች እንደውም ቃል ያጠፈ እኮ እሱ ነው። ለምን ዲኤንኤ ሲመጣ ተደበቀ? ይሄ መሆን የለበትም። እውነትም ሆነ ውሸትም ሆነ ሀይሚ ቃል ገብተሽልኛል ዲኤንኤ እንደዚህ ሆነ ማለት ይቻላል እኮ። ስራ ነው የሚሰራው። አንድ ነገር ስሚኝማ፣ ስራ ነው። ቃል አጠፈች የሚባለው ያወርገው። እኔ ደስ ይለኛል ስራ ከሆነ መድኃኒዓለምን እኔ ደስ ይለኛል። በቃ እንደዚህ ስራ ከሆነ እኔ እንድትጎዳ አልፈልግም። የለፋችበት ህይወት ምናምን ሰሜራ ሪል ነገር አይወጣም። ሪል ነገር ጭራሽ አይወጣም። ጭራሽ ማለት ነው ስራ ነው። እንደዚህ አይነት ነገር የለም። እኔ ደስ ይለኛል እኮ ስራ ከሆነ። ግን እሷ ቀስሟ ስትሰበር ፊቷ ላይ ሳነበው በጣም ፊቷ እኮ የለም። በቃ አዲስ አበባ በነበረች ሰዓት እኮ ፊቷ ድንብሽሽ ብሎ ነበረ። ፊቷ ስታዩ እሷን ታሳዝናችሁ። ስለ ስራው አይደለም እሷ ነው የምታሳዝነኝ እኮ። ስራ እኮ የስራ ግሬ ነው፣ ግን በጣም ነው የሚያቃጥለው እኮ እውነት አይደለም። ሳ እኔ እኮ በማድረግ እንዴት እንደምቃጠል ይህ በጣም ከባድ እኮ ነው። ስራ ቢሆንም አንድ ቀን እኮ በቂ ነው። ቆይ ዝም በሉ። ምንድን ነው እኛ ያልንበት? እኛ በስራው ልክ ተናገርን፣ እዩን ተናገርን። ማንን ነው እኛ ያልንበት ነገር? ዝም ብላችሁ አትለቃቅሙ እሺ። ብሩክን እኛም በጣም የምንወደው ወንድማችን ነው። አልተናገርንም እኛ
የብሩክ ጠላቻ ኖረን እኮ አይደለም። ምን የብሩክ ጠላቻ አይደለም። የተናገርነው ቢኔ እኛ የጠላ